አመጹን ከህዝብ ነጥቆ በበላይነት የመራውን የወታደሮች ስብስብን በማስከተል ወደ አንታናናሪቮ ያመራው ኮሎኔል ማይክል ራንዴሪናራራ ሲሆን በህዝብ ዘንድም ከፍተኛ ተቀባይነት ተችሮታል። Madagascar's military has taken charge of the Indian Ocean island, an army colonel said on Tuesday, after President Andry Rajoelina fled abroad during a standoff with youth-led protesters and security forces. ኮሎኔል ማይክል ጊዜያዊ የአገሪቷ መሪ እንደሆነ ያወጀ ሲሆን ከሁለት ዓመት በኋላ ሀገራዊ ምርጫ እንደሚደረግ ተናግሯል። ይህን ሁኔታ የታዘቡ ብዙ የፖለቲካ ታዛቢዎች ግን ያለፉ የዓለማችን የተለያዩ የመፈንቅለ መንግስትና የወታደሩ ወደ ስልጣን መምጣትን እያጣቀሱ የአገሪቷና የህዝቦች ዕጣ ፈንታ ያሰጋል ብለዋል። ከነዚህ በተቃራኒው የተሰለፉት ተንታኞች ደግሞ ይህ ነገር ሐሰት ነው፣ የምዕራባውያንን ጣልቃ ገብነት ያልፈለጉት እነ ትራኦሬና እነ አብዱራማኔ በመፈንቅለ መንግስት ወደ ስልጣን ከመጡ በኋላ ሀገራቸውን አሳድገዋል እንጂ አላቆረቆዙም፣ ህዝባቸውንም ጠቀሙ እንጂ አልጎዱም በማለት ይህ የማዳጋስካሩ መፈንቅለ መንግስት ለህዝቡ በጎ ነገር እንደሚያመጣ ተናግረዋል። እኚህ ኮሎኔል ከ2016 እስከ 2018 ድረስ የአንዶሪ ከተማ አስተዳደር ሆነው የሰሩና እስከ 2022 ድረስ ደግሞ የቶሌራ ከተማ ወታደራዊ ክፍል አዛዥ ነበሩ። በዚህ ስልጣናቸው ወቅትም ተሰናባቹን ፕሬዝዳንት ራጆሊናን በመተቸት የሚታወቁ ናቸው። በዚህም የተነሳ በፕሬዝዳንት ራጆሊና ጥርስ ውስጥ ገብተው ከሰነበቱ በኋላ የመፈንቅለ መንግስት ሙከራ አስደርገዋል በሚል ሐሰተኛ ክስ ተመስርቶባቸው በ2023 ከፍተኛ ጥበቃ ወደሚደረግበት ማረሚያ ቤት እንዲገቡ ተደርጎ ነበር። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።